ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅርቡ በትግራይ ክልል የጸደቀው አዋጅ ክልሉ ከገጠመው ያልተለመደና አስገዳጅ ሁኔታ አንጻር የሕዝቡን ሕልውናና ደህንነት ለማረጋገጥ የወጣ ሕግ መሆኑን የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ አስታወቁ። አዋጁ ከዚህ በፊት በኢትዮጵያ ፕሬዝዳንት ይፈጸም የነበረው የሞት ቅጣት በዶክተር ደብረጽዮን ሊወሰን ነው በቀዳሚነት ይዘነዋል። በትውልድ ኢትዮጵያዊት በዜግነት አሜሪካዊት ሜላት ኪሮስ በኮሎራዶ ግዛት በተካሄደው የዲሞክራቲክ ፓርቲ የውስጥ የመጀመሪያ ደረጃ ምርጫ ለ30 ዓመታት ያህል መቀመጫቸውን ይዘው የቆዩትን አንጋፋዋ የምክር ቤት አባል ዲያና ደጌትን በመብለጥ አሸነፈች። ስለ ሜላት ኪሮስ አንድም የኢትዮጵያ መንግስታዊ ሚዲያ አለመዘገቡም ብዙዎችን አስገርመዋል። በዝርዝር ይዘነዋል። በአፋር ክልል ራሱ ሐራ መሬት ወይም የሰላም ኃይል በሚል ስያሜ የተደራጀውና ከአገዛዙ ጋር ቁርኝት ያለው ስብስብ በስልጣንና በጥቅም ሽኩቻ እርስ በርስ እየተታኮሰ ነው ተብለዋል። እናስደምጣችኋለን። አሜሪካና እስራኤል በፈጸሙት ጥቃት የተገደሉትን የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ በዚህ ሳምንት በቴህራን በሚጀመረውና ለ6 ቀናት በሚቆየው የመንግስት የቀብር ስነ ስርዓት ላይ ከ30 በላይ ሀገራት ባለስልጣናትና ከ90 ሀገራት የተወጣጡ የሃይማኖት መሪዎች እንደሚገኙ የኢራን ባለስልጣናት አስታውቀዋል። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በቅርቡ በትግራይ ክልል የጸደቀው አዋጅ ክልሉ ከገጠመው ያልተለመደና አስገዳጅ ሁኔታ አንጻር የሕዝቡን ሕልውናና ደህንነት ለማረጋገጥ የወጣ ሕግ መሆኑን የክልሉ ምክትል ፕሬዝዳንትና የህወሓት ስራ አስፈጻሚ አቶ አማኑኤል አሰፋ አስታወቁ። ምክትል ፕሬዝዳንቱ ከአመራሮችና ከትግራይ ሚዲያ ባለሙያዎች ጋር በአዋጅ ቁጥር 366/2018 ዙሪያ ባደረጉት ውይይት አዋጁ የዜጎችን መብትና ነጻነት የሚገድብ ሳይሆን ፍትህን ለማስፈን እንዲሁም የትግራይ ህዝብ የሰማዕታትና የሰማዕታት ቤተሰቦችን ክብር ለመጠበቅ የወጣ መሆኑን ገልጸዋል። ይሁን እንጂ ቀደም ሲል በተመሳሳይ አፍራሽ ተግባር ላይ ተሰማርተው የነበሩ ግለሰቦች ለአዋጁ የተሳሳተ ትርጉም በመስጠት ህዝቡን ለማደናገር እየሞከሩ ነው ሲሉ ወንጅለዋል። በትግራይ ላይ የተፈጸመውን የዘር ማጥፋት ጄኖሳይድ ወንጀል ተጠያቂነት ለማረጋገጥ የወደመውን መልሶ ለመገንባት በሚል እምነት የትግራይ ህዝብና አመራር የፕሪቶሪያውን ስምምነት እንደ ትልቅ ዕድል በመቁጠር ብዙ መስዋዕትነትን ከፍሎ በትዕግስት መቆየቱን አቶ አማኑኤል አስታውሰዋል። ሆኖም ግን የፌዴራል መንግስት በጀት፣ ነዳጅና ሌሎች መሰረታዊ አቅርቦቶችን በመከልከልና ህዝቡን በማነቅ የፕሪቶሪያውን ስምምነት በይፋ አፍርሶታል ብለዋል። ክልሉ ተበትኖ የነበረውን የምክር ቤት ስብሰባ መልሶ እንዲቀጥልና ህዝቡ በራሱ ጉዳይ ላይ እንዲወያይና እንዲወስን ለማድረግ የተገደደውም በዚህ ምክንያት እንደሆነ አስረድተዋል። የፕሪቶሪያው ስምምነት የትግራይ ግዛት ከጦርነት በፊት ወደ ነበረበት በህገ መንግስቱ መሰረት እንዲመለስ የሚያዝ ቢሆንም ፌዴራል መንግስቱ ግን በህገ መንግስቱ መሰረት ምንም አይነት አከራካሪ ጉዳይ የሌላቸውን የምዕራብና የደቡብ ትግራይ አካባቢዎችን አከራካሪ በማለት በሪፈረንደም ለመቆራረስ መሞከሩን ህገወጥና ፍጹም ተቀባይነት የሌለው ተግባር ነው ሲሉ አውግዘውታል። በትግራይ ምድር የጄኖሳይድ ወንጀል መፈጸሙ በሁሉ መመዘኛዎች ቢረጋገጥም በይፋ ጄኖሳይድ ተብሎ እንዳይጠራ መሰናክሎችን መፈጠራቸው የገለጹት አቶ አማኑኤል ይህንን ወንጀል ለማጣራት የተዘረጋው የሽግግር ፍትህ ሂደት ከፕሪቶሪያ ስምምነት ውጪ መሆኑን ጠቅሷል። ሂደቱ ወንጀሉን የፈጸሙ አካላትን ከተጠያቂነት ነፃ የሚያደርግ ባለድርሻ አካላትን ያገለለና በትግራይ ላይ የደረሰውን ጥፋት ሳያካትት 30 ዓመታት ወደ ኋላ ተመልሶ እንዲጠና በማድረጉ በትግራይ ህዝብ ላይ ተጨማሪ ጥፋት የሚያስከትል በመሆኑ ክልሉ ሊቀበለው እንዳልቻለ አስታውቋል። በልመና የሚመጣ ሰላም እንደሌለ ብንረዳም ስለ ሰላም ስንል ብዙ ጊዜ ወስደናል ያሉት ምክትል ፕሬዝዳንቱ ክልሉ ለጦርነት ሳይሆን ህልውናውን ለማስጠበቅና በክልሉ ዳግም ጦርነት እንዳይቀሰቀስ ለማድረግ ሁሉንም አይነት ዝግጅቶች ሲያደርግ መቆየቱን ገልጸዋል። አሁን የወጣውን አዋጅ ይህንን የህልውና መከታ ትግል የሚያጠናክርና በትግራይ ህዝብ መስዋዕትነት ላይ የሚያፌዙ ግለሰቦችን ስርዓት ለማስያዝ የወጣ እንጂ ወጣቶችን ለግዳጅ ምልመላ ለማዘጋጀት የወጣ አይደለም ሲሉ አቶ አማኑኤል አሰፋ አረጋግጠዋል። በአዋጁ ከዚህ በፊት የሞት ፍርድ ተፈርዶ ተፈጻሚነቱ በኢትዮጵያ ፕሬዝዳንት ይወሰን የነበረ ቢሆንም በአዲሱ አዋጅ ዶክተር ደብረጽዮን ገብረ ሚካኤል በሚፈርሙት ፊርማ ተፈጻሚ ይሆናል ተብለዋል። ጥፋተኛ ተብለው የተጠረጠሩት አካላት ፍርድ ለመስጠት በአካል የማይገኙ ከሆነ ከዚህ በፊት በጋዜጣ በተደጋጋሚ ይደረግ የነበረውን ጥሪ በማስቀረት ባልተገኙበት ፍርድ ተሰጥቶ ቅጣታቸውን እንዲቀበሉ እንዲደረግም ተገልጿል።
በትውልድ ኢትዮጵያዊት በዜግነት አሜሪካዊት ሜላት ኪሮስ በኮሎራዶ ግዛት በተካሄደው የዲሞክራቲክ ፓርቲ የውስጥ የመጀመሪያ ደረጃ ምርጫ ለ30 ዓመታት ያህል መቀመጫቸውን ይዘውት የቆዩትን አንጋፋዋ የምክር ቤት አባል ዲያና ዴክቲንግ በመብለጥ አሸነፈች። የ29 ዓመቷ ፖለቲከኛና ዲሞክራቲክ ሶሻሊስት ሜላት ኪሮስ ከመወዳደሯ በፊት ጀምሮ ምንም ሳይሸነፉ መቀመጫቸውን ይዘውት የቆዩት አንጋፋዋ የምክር ቤት አባል ዲያና ዴክቲንግ በማሸነፍ ታላቅ የፖለቲካ አስገራሚ ክስተት ፈጥራለች። በግዛቱ አንደኛ የኮንግረስ ወረዳ በተካሄደው በዚህ ምርጫ ሜላት ኪሮስ 49.3 በመቶ ድምፅን በማግኘት ስታሸንፍ ለ15 የምርጫ ዘመናት በስልጣን ላይ የቆዩት ዲያና ዴክቲ ያገኙት 43.5 በመቶ ድምፅ ብቻ ነው። ጥናቶች እንደሚያሳዩት ይህ ወረዳ የዲሞክራቲክ ፓርቲ ጠንካራ ማዕከል በመሆኑ ሜላት በመጪው ህዳር በሚካሄደው አጠቃላይ ምርጫ የአሜሪካ የተወካዮች ምክር ቤት አባል ሆና የመመረጥ ዕድሏ እጅግ ሰፊ መሆኑን ተገልጿል። ሜላት ኪሮስ በህፃንነቷ ከኢትዮጵያ ከቤተሰቦቿ ጋር በዲቪ አማካኝነት ወደ አሜሪካ የተሰደደች ሲሆን ያደገችውም በዚህ በዴንቨር ከተማ ነው። በለንደን ኖትርዳም ዩኒቨርሲቲ የህግ ትምህርቷን ያጠናቀቀችው ሜላት በኒውዮርክ ከተማ በትልቅ የህግ ተቋም ውስጥ በጠበቃነት ስትሰራ ቆይታለች። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2023 የፍልስጤም ተማሪዎችን ተቃውሞ በመደገፍ በጻፈችው ደብዳቤ ሳቢያ ከስራዋ የተሰናበተች ሲሆን ወደ ትውልድ ከተማዋ ዴንቨር ከተመለሰች በኋላ የዶክትሬት ትምህርቷን እየተከታተለችና የተማሪ ዕዳዋን ለመክፈል በባሪስታነት እየሰራች ትገኝ ነበር። ለመጀመሪያ ጊዜ ለፖለቲካ ስልጣን የተወዳደረችው ሜላት ኪሮስ የምርጫ ቀስቀሳዋን ያደረገችው የትውልድ ለውጥ ማምጣትና ኮርፖሬሽኖችን በፖለቲካ ላይ ያላቸውን የገንዘብ ተጽዕኖ ማስወገድ በሚሉ መፈክሮች ላይ ነበር። ተቀናቃኟ ዲያና ዴክቲ ከታላቅ የመድኃኒት አምራች ኩባንያዎች የጤና መድን ተቋም የገንዘብ ድጋፍ እንደሚቀበሉ በመጥቀስ ይህ አካሄድ ከድሃውና ከሰራተኛው ማህበረሰብ ጥቅም ጋር እንደሚጋጭ በጽኑ ስትሞግት ቆይታለች። ሜላት በማኒፌስቶዋ ላይ ለሁሉም የሚሆን ነፃ የጤና መድህን፣ የቤት እጥረት ላለባቸው መጠለያ ማቅረብ፣ ለታዳጊ ህጻናት ሁለንተናዊ ነፃ የእንክብካቤ አገልግሎት እንዲሁም አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ድጋፍ እንድታቆም የሚሉ ጠንካራ አቋሞችን ይዛ ቀርባለች። ይህ የሜላት ስኬት በአሜሪካ የዲሞክራቲክ ፓርቲ ውስጥ ባሉ አንጋፋ አመራሮች ላይ መራጮች ያላቸውን ቅሬታና በፓርቲው ውስጥ አዲስና ወጣት የግራ ክንፍ አመራሮች እያገኙ የመጡትን ከፍተኛ ድጋፍ የሚያሳይ መሆኑን የፖለቲካ ታዛቢዎች ገልጸዋል። ለ30 ዓመታት ያህል መቀመጫቸውን ይዘው የቆዩትን አንጋፋዋ የምክር ቤት አባል ዲያና ዴክቲ በማሸነፍ በኮሎራዶ ግዛት የተመዘገበው ታላቅ የፖለቲካ አስገራሚ ክስተት በበርካታ ዓለም አቀፍና የአሜሪካ ታዋቂ የዜና አውታሮችን ትኩረት ስቧል። ታዋቂው ዘ ኒውዮርክ ታይምስ የተባለው ጋዜጣ ክስተቱን ፖለቲካዊ የመሬት መንቀጥቀጥ በኮሎራዶ የ29 ዓመቷ ዲሞክራቲክ ሶሻሊስት ለ30 ዓመታት ስልጣን ላይ የቆዩትን ዲያና ዴክቲን አሸነፈች በሚል ርዕስ በሰፊው ዘግቦታል። ሲኤንኤን በበኩሉ የግራ ክንፉ መነሳሳት በኢትዮጵያ የተወለደችው ባሪስታና ጠበቃ ሜላት ኪሮስ በዴንቨር የመጀመሪያ ደረጃ ምርጫ አስገራሚ ድል ተቀዳጀት በሚል ርዕስ የሜላትን አስገራሚ የህይወት ጉዞ ጎልቶ እንዲወጣ አድርጎታል። በተመሳሳይ መልኩ ዋሽንግተን ፖስት የተባለው ታዋቂ ጋዜጣ ከባሪስታነት ወደ ኮንግረስ ሜላት ኪሮስ የዲሞክራቲክ ተምሳሌት እንዴት እንዳሸነፈች በሚል ርዕስ ትንተና የሰራ ሲሆን የዓለም አቀፉ የዜና ወኪል ቢቢሲ ኒውስ ደግሞ ትውልደ ኢትዮጵያዊቷ ሜላት ኪሮስ በታሪካዊ የመጀመሪያ ደረጃ ምርጫ ድሏ የአሜሪካ ፖለቲካ አናወጠች በማለት የምርጫውን ዓለም አቀፋዊ ይዘት እንዳለው ዘግበዋል። የዓለም ሚዲያዎች በዚህ መልኩ ዘግበው ዋና መነጋገሪያ ሲያደርጉ ይህ ዜና እስከተጠናከረበት ጊዜ ድረስም አንድም የኢትዮጵያ መንግስት ሚዲያ ስለ ሜላት ኪሮስ አልዘገበም። የማህበራዊ ሚዲያ ተከታዮች ደግሞ ሜላት የአዲስ አበባ ተወላጅ ናት፣ የትግራይ ተወላጅ ናት በሚል ከፍተኛ ውዝግብ ውስጥ ናቸው። ሜላት ግን ዓለም አቀፋዊ መሪ መሆኗን አስመስክራለች። በአፋር ክልል ራሱን ሐራ መሬት ወይም የሰላም ኃይል በሚል ስያሜ የተደራጀውና ከአገዛዙ ጋር ቁርኝት ያለው ስብስብ በስልጣንና በጥቅም ሽኩቻ እርስ በርስ እየተታኮሰ ነው ተብለዋል። ባለፈው ሳምንት በአፋር ክልል የሚገኘው የሐራ መሬት ታጣቂ ኃይል መሪዎችና አባላት የተሳተፉበት አስቸኳይ የጋራ ውይይት የተካሄደ ሲሆን በዚሁ መድረክ ላይ ጀነራል ገብረ እግዚአብሔር ወዲ አንጥሩ ከተዋጊዎቹ ጋር ውይይት አድርጓል። በውይይቱ የሰራዊቱ አባላት ከወራት በፊት ወደ ሰራዊቱ የተቀላቀሉ ጀነራል ጎሽ ገብረና ከበደ ፈቃዱ በሰራዊቱ ላይ ልዩነት እንዲፈጠር ምክንያት ሆኗል በማለት ቅሬታ ማቅረባቸውን ሰምተናል።
በተለይም ንጉስ ገብረ ጨርቆስና በርሀ ባራኺ፣ ጀነራል ጉዕሽ ገብረና ከበደ ፈቃዱ ሰራዊቱን እንዳይመሩ አድርገዋችኋል በሚል ተገምግሟል። ከአንድ ወር በፊት እነ ጀነራል ጉዕሽ ገብረ ወደ ቡድኑ መቀላቀላቸው ተከትሎ በቦታው የቆዩት ነባር አመራሮች ተቃውሞ ማሰማታቸው ባና ሚዲያ መዘገቧን አይዘነጋም። የግንባር አዛዦቹ ራሳችን በገነባነው ሰራዊት ውስጥ ባዶ እጅ መጥተው እኛን አያስለቅቁንም፣ የመጣ ይምጣ እንጂ ከኃላፊነታችን አንለቅም ሲሉ ቆይተዋል። ታዲያ በዚህ የተገመገሙ አመራሮች አዲስ ወደ ግንባሩ ከተቀላቀሉ አመራሮች ጋር ጎራ ለይተው ግጭት ውስጥ መግባታቸው ሰምተናል። በዚህ የተነሳ በሐራ መሬት ታጣቂዎች ከፍተኛ ጉዳት መድረሱን ከስፍራው ያገኘነው መረጃ ያስረዳል። በስም የሰላም ኃይል በተግባር ደግሞ ውድመት እንደሆነ የሚነገርለት ይህ ስብስብ ከብልጽግና ጋር አብሮ ወደ ትግራይ ለመግባት በዝግጅት ላይ እንደነበር ይታወቃል። ቡድኑ የሰላም ኃይል የሚል ስያሜ ቢይዝም ተግባሩ ግን ዳግም የትግራይ ሕዝብ ወደ ደም መፋሰስ የሚከት ነው ተብሎ ሲተች ቆይተዋል። የስያሜና የተግባር መቃረን ያጋጠመው ቡድኑ ሰላም የሚመጣው በጠመንጃ አፈሙዝ ሳይሆን በውይይት መሆኑ በትግራይ በኩል ተደጋጋሚ ጥሪ ሲደረግለት ቆይተዋል። የህወሓት ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በሰጡት መግለጫም ካለምንም ዓላማ በእውር ድንበር አካሄድ ወደ አፋር የሄዱ ታጣቂዎች ወደ ትግራይ እንዲመለሱ ጥሪ ማቅረባቸው ይታወቃል። የሱዳን ጦር ባለፉት 2 ሳምንታት ውስጥ የፈጣን ድጋፍ ኃይሎች RSF 224 የጦር ተሽከርካሪዎችን፣ የጥይትና የነዳጅ ማከማቻዎችን ማውደሙን አስታወቀ። ወታደራዊ ዘመቻው በ5 የሱዳን ግዛቶች ውስጥ የተካሄደ ሲሆን ይህም በሁለቱ ተፋላሚ ወገኖች መካከል የሰው አልባ አውሮፕላን ድሮን ጥቃቶችን በከፍተኛ ሁኔታ የጨመሩ ሲሆን በተለይም በኮርዶፋን በዳርፉርና በብሉ ናይል ክልሎች ከባድ የአየር ላይ ውጊያዎች ተመዝግበዋል። እነዚህ የድሮን ጥቃቶች በደርዘን የሚቆጠሩ ንጹሐን ዜጎችን ለህልፈትና ለጉዳት የዳረጉ ሲሆን እንደ ሆስፒታሎች፣ ትምህርት ቤቶችና የውሃ ተቋማት ባሉ የህዝብ መሰረተ ልማቶች ላይም ከባድ ውድመት አድርሰዋል። የጦር ሰራዊቱ ቃል አቀባይ ባወጡት መግለጫ የሀገሪቱ የጦር ኃይልና አጋር ቡድኖች በዚህ ወር 2 ሳምንት ባልበለጠ ጊዜ ውስጥ ተከታታይ የሜዳ ላይ ድሎችን ማስመዝገባቸው ገልጸዋል። በዚህ መሰረት 224 የጦር ተሽከርካሪዎች ሲወድሙ 36 ተሽከርካሪዎች ተማርከዋል። እንዲሁም አንድ ዘመናዊ ድሮን፣ 2 ታንኮች፣ 5 የወታደራዊ ትጥቅ የጫኑ መኪኖች እና 4 የነዳጅ ቦቴዎች መደምሰሳቸው አስታውቀዋል። በተጨማሪም ዘመቻው የ2 የጥይት ማከማቻዎችና የ2 የነዳጅ ዲፖዎችን መውደሙን ገልጸዋል። በሰሜን ዳርፉር አቡ ቀምራ አካባቢ 39 የጦር ተሽከርካሪዎች ሲወድሙና በአርኤስኤፍ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ሲደርስ ከአልታሽዋ በስተሰሜን ደግሞ አንድ ስትራቴጂካዊ ድሮን ተመቶ ወድቋል። በምዕራብ ዳርፉር ኩልቡስ አካባቢ በተደረገው ኦፕሬሽን 10 ተሽከርካሪዎች ሲወድሙ 29 ሙሉ ትጥቅ የጫኑ መኪኖችም ተማርከዋል። በሰሜን ኮርዶፋ በተካሄደ ሰፊ የማጽዳት ስራ 119 የጦር ተሽከርካሪዎች፣ 4 የነዳጅ ቦቴዎች፣ 5 የጦር መሳሪያ የጫኑ መኪኖችና 2 የነዳጅ ዲፒዎች መውደማቸው የተገለጸ ሲሆን በደቡብ ኮርዶፋን 27 ተሽከርካሪዎች መውደሙን፣ በርካታ የአርኤስኤፍ ተዋጊዎች ተገድለዋል። በብሉ ናይል ግንባር ሰራዊቱ ከከባድ ውጊያ በኋላ የሳርካምና የማቅጀል አካባቢዎችን ሙሉ በሙሉ የተቆጣጠረ ሲሆን በዚህም 29 ተሽከርካሪዎችና 2 ታንኮች ሲወድሙ 7 ተሽከርካሪዎች ተማርከዋል። በኤልደማዚንም 2 የጥይት ማከማቻዎች ወድመዋል። የጦር ሰራዊቱ ቃል አቀባይ ሰራዊቱ መላውን ሀገር ሙሉ በሙሉ እስኪቆጣጠርና በሱዳን መረጋጋት እስኪመለስ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል አጽንኦት ሰጥተው ተናግረዋል ሲል ሱዳን ትሪቢዩን ዘግበዋል። የአሜሪካና የኢራን ተወካዮች የሆርሙዝ ወሽመጥ የባህር ላይ ትራንስፖርትን ደህንነት ለማረጋገጥና ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ረቡዕ ዕለት በኳታር ዋና ከተማ ዶሃ ቴክኒካዊ ውይይት መጀመራቸውን ጉዳዩ በቅርብ የሚያውቁ ምንጮች ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር እና መልእክተኛው ስቲቭ ዊትኮፍ ንግግሩ ከመጀመሩ በፊት ለውይይቱ መደላደል ለመፍጠር ከአደራዳሪዋ ኳታር ጠቅላይ ሚኒስትር ጋር የተገናኙ ቢሆንም በራሱ በቴክኒካዊ ውይይት ላይ ግን እንደማይሳተፉ ታውቋል።
ባለፈው ወር የተፈረመውንና የ60 ቀናት የድርድር ጊዜ የሰጠውን ባለ 14 ነጥብ ጊዜያዊ ስምምነት መነሻ አድርጎ የተጀመረው ይህ ንግግር ባለፈው የካቲት ወር በአሜሪካና በእስራኤል ጥምረት በኢራን ላይ ከተሰነዘረው ጥቃት በኋላ የተቀሰቀሰውን ጦርነት በዘላቂነት ለማስቆም ያለመ ነው። ይሁን እንጂ ሁለቱ ሀገራት በጊዜያዊ ስምምነት ይዘት ላይ ባላቸው የተለያየ ትርጓሜ ምክንያት ባለፈው ሳምንት የእርስ በርስ ወታደራዊ ጥቃቶችን የሰነዘሩ ሲሆን ይህም በሂደቱ ላይ ጥላ ጥልቷል። በዶሃ ውይይት ላይ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ዓለም አቀፍ እውቅና እንዲያገኝ እና በባህር ወሽመጥ ውስጥ በሚወጡ መርከቦች ላይ ቀረጥ የመጣል መብት እንዲኖራት በኃይል ቢሆንም እንደምትፈልግ የኢራን ከፍተኛ ምንጮች ገልጸዋል። ከዚህም በተጨማሪ በአሜሪካ የታገደባትን $6 ቢሊዮን የገንዘብ ንብረት ማስለቀቅ ለቴህራን ዋነኛ ቅድሚያ የሚሰጠው አጀንዳ መሆኑን ተገልጸዋል። በሌላ በኩል የአሜሪካ ዋነኛ ፍላጎት በሆርሙዝ በኩል ነፃ ያልተገደበ የንግድ መርከቦች እንቅስቃሴ እንዲኖር ማድረግ ነው። ይህ የአሜሪካና የኢራን የሰላም ጥረት በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂ ቡድን መካከል በሊባኖስ ያለውን ተያያዥ ግጭት ማቆምን ያጠቃልላል። ሂዝቦላ በአሜሪካ አደራዳሪነት በእስራኤልና በሊባኖስ መንግስት መካከል የተደረሰውን የደህንነት ማዕቀፍ ውድቅ ቢያደርገውም እስከ ማክሰኞ ምሽት ድረስ ከፍተኛ የዲፕሎማሲ እንቅስቃሴዎች ሲደረጉ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳር ወር ከሚካሄደው የኮንግረስ የአጋማሽ ዘመን ምርጫ በፊት የጦርነቱን የኢኮኖሚ ጫና ለመቀነስ እየጣሩ ሲሆን፣ በኢራን በኩል የሀገሪቱ አመራሮች በፈራረሰው ኢኮኖሚ ምክንያት ከህዝብ የሚሰነዘርባቸውን ከፍተኛ ተቃውሞ እየገጠማቸው ነው። ከጦርነቱ በፊት ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ንግድ 1/5 ያህሉ ይተላለፉበት የነበረው የሆርሙዝ መስመር በአሁኑ ወቅት በከፊል መከፈት የጀመረ ቢሆንም አሁንም የነዳጅ ዋጋ መዋዠቅን ማስከተሉን ታውቋል። አሜሪካና እስራኤል በፈጸሙት ጥቃት የተገደሉ የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ በዚህ ሳምንት በቴህራን በሚጀመረውና ለ6 ቀናት በሚቆየው የመንግስት የቀብር ስነ ስርዓት ላይ ከ30 በላይ ሀገራት ባለስልጣናትና ከ90 ሀገራት የተወጣጡ የሃይማኖት መሪዎች እንደሚገኙ የኢራን ባለስልጣናት አስታውቀዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቄ በቴህራን በሰጡት ሳምንታዊ ጋዜጣዊ መግለጫ ላይ እንደተናገሩት ይህ ለ6 ቀናት የሚቆየው የቀብር ስነ ስርዓት በሐምሌ ወር እንደሚካሄድ ገልጸዋል። ቃል አቀባዩ አክለውም ሁሉም የጎረቤት ሀገራት ተወካዮቻቸው እንደሚልኩ አረጋግጠዋል ብለዋል። የቀብር ስነ ስርዓቱ የሚከናወነው ባልተለመደ ሁኔታ ለ4 ወራት ያህል ከዘገየ በኋላ ነው። የእስላማዊቷ ሪፐብሊክ ለ37 ዓመታት በመምራት በታሪክ ሁለተኛው ረጅም ዘመን የገዙት ከፍተኛ መሪ አያቶላ አሊ ኻሜኒ አሜሪካና እስራኤል በቴህራን ላይ በሰነዘሩት ጥምር ጥቃት መገደላቸው ይታወሳል። ከዚያን ጊዜ ጀምሮ አስከሬናቸው በክብር ተቀምጦ የቆየ ቢሆንም የተቀሰቀሰው ቀጠናዊ ጦርነት የቀብር ስነ ስርዓቱን እንዲስተጓጎል አድርጎት ቆይተዋል። ሆኖም ባለፈው ሚያዝያ ወር ላይ የተደረሰውን የተኩስ አቁም ስምምነትና በዋሽንግተንና በቴህራን መካከል የተደረገውን የመግባቢያ ስምምነት ተከትሎ አሁን ያለው አንጻራዊ የሰላም ሁኔታ የቀብሩን ስነ ስርዓት በሰላም ለማከናወን እንደሚያስችል ባለስልጣናቱ ወስነዋል። ይህ የቀብር ስነ ስርዓት በመጋቢት ወር ላይ በባለሙያዎች ምክር ቤት አዲሱ የኢራን ከፍተኛ መሪ ሆነው የተመረጡት ልጃቸው ሞጅታባ ኻሜኒ ስልጣን ከያዙ በኋላ የሚከናወን የመጀመሪያው ትልቅ ህዝባዊ መድረክ ነው። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።